እኔና እናንተ በህይወት ያለንን ወይ እኔና እናንተ የእግዚአብሔር ክብር መገለጫዎች ነን የሚለው የዚህ ርዕስ ትምህርት ዋነኛ ጭብጥ ነው የሚሆነው። እኔ ስሜ በረከት ነው። በረከትነትን ከኔ የሚቀንሰው ሰው የለም። በረከትነት ከኔ አያንስ። በረከት በረከት ነው። ከኔ ውጪ በረከት የለም። ከኔ ከምጠራበት ከአካላዊ ሁኔታ ውጪ በረከት ተብሎ የሚጠራ የለም። ይሄ ሶፋ ነው እንጂ በረከት አይደለም። ነገር ግን ከዛ አልፈ ነው ክርስቲያን ነኝ እኔ ግን ስል ክርስቲያንነቴ ሙሉ አይደለም። የበለጠ ላሳድገው የምችለው ዘር ነው ያለኝ። አግናጤዎስ መጥው ለአንበሳ ራሱን እንደ ሰው የማይቆጥርም። ሊወለድ ምጥ እንደያዛት እናት ልወለድ ምጥ ላይ ነኝ ይላል። በርስ ፓንክስ የልደት ምጥ ይዞኛል፣ ለመወለድ እየመጣው ነው። በመጣው ሰዓት ላይ ሰው እሆናለሁ ይላል። እኔም እናንተም እንደምናውቀው የሰው ስጋ ሲቃጠል ህብስት አይልም። የሰው ስጋ ሲቃጠል የሚጨሰው ጭስ የህብስት ጠረን የለውም። እነዛ በመካከላቸው ግን እየተቃጠለ ያለው የፖሊካርፐስ ሰውነት እየሸተተ ያለው አዲስ ልክ እንዲህ ከኦቨን ከመጋገሪያ ውስጥ እንደወጣ ህብስት የሚሸት ነው። ምን እያሰበ ነው ይህን እያደረገ ያለው እንድንል ያደርገናል። እኔ ሰው አይደለሁም ብሎ እያመነ የሚሄድ ሰማዕታት እንዴት እናስባቸዋለን? እኔ ሰው አይደለሁም፣ እኔ በህይወት የለውም፣ እኔ ገና ወደ ህይወት ልወለድ መጨረሻ ሞቴን በምቀበልባት ለሃይማኖት ምስክር በመሆንበት ሰዓት ላይ ሰውነትን ገንዘብ አደርጋለሁ፣ ሰው እሆናለሁ። ክርስቶስን በምንመስልባት በዛች ሰዓት ላይ የሰማዕትነት ሰዓት ላይ ሰው እንሆናለን ብለው የሚያምኑት ይሄ የሚነግረን ሶስት ቀጣይ መሰረታዊ የሆኑ የሃይማኖት ትምህርቶችን ከሰማዕታት እናወጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በመጀመሪያው ሁለት ክፍሎች ስለ ሰማዕትነት አንስተናል። በመጀመሪያው ክፍል ያነሳነው የሰማዕትነትን ከሞት አንጻር ነበረ። በሁለተኛው ክፍል ደግሞ የውይይት መርሃ ግብራችን ሰማዕትነትን ከምስክርነት አንጻር ተወያይተንበታል። ዛሬ እግዚአብሔር እንደፈቀደ ሰማዕትነትን ከሰው መሆን አንጻር እንመለከታለን። እግዚአብሔር አምላክ በመርሃ ግብራችን ሁሉ ከኛ ጋር ይሁን ዘንድ የእርሱ መልካም ፈቃድ ይሁን፣ አሜን። በሁለተኛው መቶ ክፍለ ዘመን በዘመነ ሰማዕታት ማለት ነው በሊዮን በተባለች ከተማ በአሁኗ ሰዓት የፈረንሳይ ከተማ ናት ሊቀ ጳጳስነት ተሹሞ ያገለግል የነበረ ሄሬኒዮስ የተባለ ሰው። ይህ አባት ሄሬኒዮስ በረከቱ ይደርብንና በዘመኑ ከግኖስቲኮች ጋር ልዩ የሆኑ ፈተናዎች የገጠሟት ቤተክርስቲያን ስለነበረች በብዙ ድርሳናቱ በብዙ ግብረ መልስ ዕቅበተ እምነት የሰራ አባት ነው ቅዱስ ሄሬኒዮስ ኤጌንስት ሄረሲስ በተባለ መጽሐፉ በሶስተኛ መጽሐፉ ላይ ሰማዕትነትን ሰው ከመሆን ጋር ባገናኘ መንገድ ዛሬ ልንመለከተው የወደድነው አንድ አባባል አለው። የእግዚአብሔር ክብር በህይወት ያለ ሰው ነው የሚል ነው። እደግመዋለሁ። የእግዚአብሔር ክብር በህይወት ያለ ሰው ነው። እኔና እናንተ በህይወት ያለንን ወይ እኔና እናንተ የእግዚአብሔር ክብር መገለጫዎች ነን የሚለው የዚህ ርዕስ ትምህርት ዋነኛ ጭብጥ ነው የሚሆነው። ይህን አረፍተ ነገር ተናግሮ ያጠናቀቀው በህይወት ያለ ሰውም እግዚአብሔርን ይመለከታል በማለት ነው። እንግዲህ እኔና እናንተ እንደምናውቀው እግዚአብሔርን ማንም አይቶት በፊቱ ሊቆም አይችልም። ስለዚህ ሄሬኒዮስ እያወራ ያለው እየተናገረ ያለው ስለና ስለናንተ አይደለም ማለት ነው። ህይወታቸውን ስለሰጡ ስለ ሰማዕታት ነው። በእግዚአብሔር ክብር ማደሪያ ሆነው ራሳቸውን ስለሰጡ የሰው ልጅ ስለሚባሉ ስለ ሰማዕታት ነው። እነዚህ ሰማዕታት ሰው የሆኑበት ደግሞ ማህፀን እንዳለ ይናገራል። የእግዚአብሔር ክብር ማደሪያ ናቸው። በሞታቸው በኩል ነው የእግዚአብሔር ክብር መገለጫ የሆኑት። ነገር ግን ለሄሬኒዮስ እንደዚህ እንዲሆኑ ያስቻላቸው የተወለዱበት ማህፀን ነው። ይህ በእውነት የእግዚአብሔር ማደሪያ የሆነ ሰው እንዲሁም ደግሞ የእግዚአብሔር የክብሩ መገለጫ የሆነው ሰው ምን አይነት ሰው ነው የሚለውን እንድንረዳ ያደርገናል። ሰማዕታት እነዚህን ሁለቱን ናቸው። የእግዚአብሔር ማደሪያ ናቸው፣ የእግዚአብሔር የክብሩ መገለጫ ናቸው። በህይወት እግዚአብሔርን የሚያዩ ስለሌለ በሞቱ በኩል እግዚአብሔርን ያዩት ናቸው። እንደዛ መሆን የቻለው ግን ከአንዲት ማህፀን ስለተወለዱ ነው። እቺ ማህፀን ድንግል ማህፀን ናት። እቺ ማህፀን አስቀድሞ መውለድ የምትችል ማህፀን አልነበረችም። በትንቢተ ኢሳይያስ ምዕራፍ 54 ከቁጥር 1 ላይ እንደምናገኘው ከመከራ ከሚቀበለው ከመሲሁ ትንቢት በመቀጠል ስለዚች መውለድ ስለተሳናት ሴት እናገኛለን። መካን ስለሆነችው ሴት ማለት ነው።
እቺ ሴት አስቀድማ መውለድ አልቻለችም ነበር፣ መካን ነበረች። ነገር ግን ወደ ማህፀኗ ንጹሁ ስለገባ the pure one የሚለው ቅዱስ ሄሬኒዮስ ንጹሁ ወደ ማህፀኗ ስለገባ ማህፀኗን ንጹህ አድርጎት ንጹሃንን እንድትወልድ አድርጓታል። የወለደቻቸውም ንጹሃን ናቸው። የምትወልድበት መንገድ ንጹሁ አስቀድሞ ወደ ማህፀኗ በገባበት መንገድ ነው። ቅዱስ ሄሬኒዮስ እየተናገረ ያለው እቺ ንጹህ ማህፀን የተባለች ቤተክርስቲያን ናት። ቤተክርስቲያን ክርስቶስ በደሙ ከዋጃት በኋላ እሱ መንገድ ሆኖ ከሰጣት በኋላ ይሄን ህይወት ብዙሃንን ወልዳለች። እስከ ዛሬም እየወለደች ነው። እስከ ዳግም ምጽአት ትወልዳለች። የምትወልድበት መንገድ የክርስቶስን ሞትና ትንሣኤ እያሳተፈች ነው። ሁላችንም በጥምቀት በኩል ነው የተወለድነው አይደለም? በጥምቀት በኩል ስንወለድ ወደዚህ ድንግል ማህፀን ገብተን እየወጣን ነው ማለት ነው። ቅዱስ ሄሬኒዮስ በመጀመሪያ ክርስቲያኖች የሚወለዱበት ይሄ ማህፀን መሰረታዊ የሆነ ሰው ለመሆን ጅማሮ የሚጀምሩበት ቦታ እንደሆነ ይናገራል። ሰው ለመሆን የምንጀምርበት ቦታ ከዚህ ማህፀን የምንወጣባት ቅስፈት ናት። ክርስቲያኖች የተባልንባት ጊዜ ማለት ነው። ክርስቲያኖች የሆንበት ጊዜ ወደ ቤተክርስቲያን ሄደን የክርስቶስን መከራ በማሰብ 3 ጊዜ ዲያቆኑ ብቅ ጥልቅ እያደረገ ከጥምቀት ማህፀን እንድንወለድ ያደረገባት ዕለት ማለት ነው። የክርስትናችን ዕለት ያቺ እኔና እናንተ ከድንግሏ ማህፀን የተወለድንባት ናት። ያቺ ድንግል ማህፀን መውለድ የቻለችው ክርስቶስ እንድትወልድ ስላደረጋት ነው። በጥምቀት አርአያ ሆኖናል። እሱም በጥምቀት አርአያ ከሆነን በኋላ ውሃን ቀድሶ ሰጥቶናል። ጥምቀትን መዘፈቅን ቀድሶ ሰጥቶናል። ለቤተ ክርስቲያን ማህፀን ትሆን ዘንድ ጥምቀትን ቀድሶ ሰጥቶናል። በስነ ስቅለቱ በኩል እሱም የምጠመቀው ጥምቀት አለኝ ይላል ሉቃስ ወንጌል ምዕራፍ 13 ላይ ጥምቀት ይለዋል ስነ ስቅለቱን። በስነ ስቅለቱን በኩል ጥምቀት በተሰኘ ማለት ነው። በስነ ስቅለቱ በኩል እቺ ቤተክርስቲያን ልጆችን አዘውትራ እንድትወልድ አድርጓታል። ለክርስቶስ ሰማዕት ምስክር የሚሆኑ ዘወትር የሚወለዱባት ድንግል ማህፀን ንጹህ ማህፀን አድርጎ ሰጥቷታል። ድንግልናዋ ልክ እንደ እመቤታችን ቅድስት ድንግል ማርያም ያለ ድንግልና ምሳሌ ነው። ብዙ ልጆችን እንኳን ብትወልድ ድንግል መሆኗን አታቆም። ዘወትር ድንግል ናት። ሁላችንንም ለመውለድ ዘወትር የምትተጋ ድንግል ማህፀን ናት። እቺ ድንግል ማህፀን ክርስቶስ ለቤተክርስቲያን ከሰጣት በኋላ እሱ ገብቶ ከወጣባት በኋላ እኔና እናንተ ዳግም እንድንወለድባት እናት ትሆን ዘንድ ከሰጠን በኋላ ክርስቲያን ተብለን ተጣርተን በዛ መንገድ ላይ የምንሄዱ ነው። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት በጥምቀትና በቁርባን የክርስቶስን መከራ የተሳተፈ ማለት ነው። ሚስጥረ ቁርባንንና ሚስጥረ ጥምቀትን የሚተካ ምንም ሚስጥር ቤተክርስቲያን የላት። በነገረ ድነትም እነዚህን ሁለቱን ሚስጥራት በአሚነ እግዚአብሔር ላይ በጥምቀት ላይ በቁርባን ላይ ሊተካ የሚችል ሌሎች ሚስጥራት የሉም። የክርስቶስን መከራ ሞቱን የምንሳተፍባቸው ሚስጥራት እነዚህ ሚስጥራት ናቸው። ሚስጥረ ጥምቀትና ሚስጥረ ቁርባን አንድ ክርስቲያን ክርስትና በተነሳበት ዕለት የሚፈጽማቸው ማለት ነው። ከሚስጥረ ሜሮን ጋር ማኅተመ መንፈስ ቅዱስም ያገኛል። ግዴታ መፈጸም ያለባቸው ሚስጥራት ናቸው እነዚህ ሚስጥራት። ክርስቲያን ከተባለ እነዚህን ሁለት ሚስጥራት መፈጸም አለበት። ክርስቲያን ማለት ዘወትር ይሄን እየፈጸመ ለዚህ አስቀድሞ ለተሰጠበት ህይወት ምስክር እየሆነ የሚኖር ማለት ነው። ህይወቱ የምስክርነት ህይወት ነው። ህይወቱ በጥምቀት ለተጠራበት በቁርባን ለከበረበት ህይወት ምስክር እየሆነ የሚኖርበት ህይወት ነው። ምስክር የሚሆነው እንዴት ነው? ክርስቲያን ክርስትና የተነሳበት ቀን ላይ ክርስቲያን ሆኖ የጨረሰ ነው? በፍጹም አይደለም። እንደዛ አይደለም። ክርስቲያን መሆን የሚያበቃ ጉዳይ አይደለም። እስከ ዕለተ ሞታችን ድረስ አሁን ወደ ሰማዕትነት ልንመጣ ነው። እስከ ምስክር እስከምንሆን እስከ ሰማዕትነት መጨረሻ ቀን ድረስ ክርስቲያንነት ዘወትር እያደገ በእድገት የሚመጣ ጉዳይ ነው። ክርስትና ክርስቲያን መሆን በስሙ በክርስቶስ መጠራት አንድ ጊዜ አግኝተነው ልክ እንደ ልብስ፣ እንደ ዕቃ፣ እንደ ቁስ፣ እንደ ስም፣ እንደ መጠሪያ አድጀክቲቭ ልንለው እንችላለን። ለምሳሌ ክርስቲያናዊ መንግስት ምናምን እንደምንለው በቃ ያለቀ ያፈጀ ጉዳይ በቃ እኛ አንድ ጊዜ የሆነው ጉዳይ አይደለም። ዘወትር የምንሆነው ጉዳይ ነው። ዘወትር እያደግነው ወደ መሆን የምንመጣበት ጉዳይ ነው። አንድ ሰው መሆን አለ ልንለው አሁን አስቀድመን ክርስቲያን መሆን አለብን። ክርስቲያን በመሆን ውስጥ ነው አንድ ሰው የተፈጠረበትን ሰው የሚሆነው። ከድንግሉ ማህፀን ተወልዶ ክርስቲያን ከሆነ በኋላ ሁሉም ሰው ራሱን ምኞቱን አሸንፎ ሰው ወደ መሆን ማደግ አለበት። ይሄ የሰማዕታት ጉዞ ነው። ድንግሏ ማህፀን ግን ከወለደችን በኋላ እኔና እናንተ ክርስቲያን ስንባል ልናስበው ይገባል። እኔ ለምንድን ነው ክርስቲያን የተባልኩት? እኔ ስሜ በረከት ነው። በረከትነትን ከኔ የሚቀንሰው ሰው የለም። በረከትነት ከኔ አያንስ። በረከት በረከት ነው። ከኔ ውጪ በረከት የለም። ከኔ ከምጠራበት ከአካላዊ ሁኔታ ውጪ በረከት ተብሎ የሚጠራ የለም። ይሄ ሶፋ ነው እንጂ በረከት አይደለም። እኔ ነኝ በረከት። በረከትነቴ አይጨምርም አይቀንስም። በረከት በረከት ነው።
ነገር ግን ከዛ አልፈ ነው ክርስቲያን ነኝ እኔ ግን ስል ክርስቲያንነቴ ሙሉ አይደለም። የበለጠ ላሳድገው የምችለው ዘር ነው ያለኝ። ያን ዘር የበለጠ ቢኮተኩት ቢታረም የቃለ እግዚአብሔርን ውሃ ቢጠጣ ሊያድግ የሚችል በምግባር ሊያድግ የሚችል የክርስትና ዘር አለኝ። ይሄ የክርስትና ዘር የሚያድግ ነው። ፍጹም ሆኖ እንደኔ ያለቀ ያፈጀ ጉዳይ አይደለም። ክርስትና ልክ እንደዛ ነው። ሰማዕታትም በሕይወት ዘመናቸው ክርስቲያን ከሆኑ በኋላ እስከ ዕለተ ሞታቸው ድረስ የኖሩበት ህይወት ወደዚህ የማደግ ህይወት፣ ክርስቲያን ወደ መሆን የማደግ ህይወት ነው። በክርስትና ህይወት ውስጥ ሰው ወደ መሆን የማደግ ህይወት ነው። ቅዱስ አግናጤዎስ በሁለተኛው መቶ ክፍለ ዘመን ላይ ይህን ያስረዳበት አንድ ምንባብ አለው። በመጀመሪያው ክፍል እንዳነሳ ነው ቅዱስ አግናጤዎስ ለሰማዕትነት ወደ ሮም እየተወሰደ ነው። አግናጤዎስ መጥምቁ አንበሳ ወደ ሮም እየተወሰደበት ባለበት ሰዓት ላይ ከላካቸው መልእክታት መካከል ለሮም ላሉ ለዛው ክርስቲያኖች የተላኩ አሉ ብያቸዋለሁ እና በቁጥር 6 ላይ ይህን ያነሳል። ሰማዕትነት ሊሆን እየመጣ እንደሆነ ለሚወደው ለክርስቶስ ለአምላኩ ምስክር እየሆነ ነው። ግን በዚህ ምድር ላይ እስከ አጽናፈ ዓለም ሊነግስ የሚችልበትን የዓለም ፍቅር እንደሌለው ድል እንዳደረገ እሱንና በክርስቶስ ፍቅር ሰማዕት መሆን እንደሚሻ ክርስቶስን ሊመስለው እንደሚገባ በመከራው ከተናገረ በኋላ ራሱን እንደ ሰው አይቆጥርም። ሊወለድ ምጥ እንደያዛት እናት ልወለድ ምጥ ላይ ነኝ ይላል። በርስ ፓንክስ የልደት ምጥ ይዞኛል፣ ለመወለድ እየመጣው ነው፣ በመጣው ሰዓት ላይ ሰው እሆናለሁ ይላል። ሰው እሆናለሁ። አግናጤዎስ ራሱን እንደ ሰው አይቆጥርም። ዛሬ እኔና እናንተ ራሳችንን እንደ ሰው ነው የምንቆጥረው። ራሳችንን በህይወት እንዳለን ነው የምንቆጥረው። ራሳችንን ተወልደን እንደጨረስን ነው የምንቆጥረው። ሶስቱን ነገሮች አግናጤዎስ በእርግጠኝነት አይወስድም። አግናጤዎስ የሚያስበው በመጀመሪያ ሰው አይደለሁም፣ በሞቴ በኩል ሰማዕት በሆንኩበት ሰዓት በኩል ሰው እሆናለሁ ብሎ ነው የሚያስበው። ይሄ የሆነበት ዋነኛው ምክንያት ክርስቶስ ሰውነትን ያሳየን በሞቱ በኩል ስለሆነ ነው። የክርስቶስ እንዴት ሰው መሆን እንዳለብን የምናየው ክርስቶስን ስናይ ነው። ክርስቶስን ስናየው እንዴት ሰው መሆን እንዳለብን እንማራለን ካልን ክርስቶስ የበላበት የምግብ ስርዓት፣ የለበሰበት የአለባበስ ሁኔታ፣ የሚተኛበት የሚያድርበት ብቻ አይደለም። ዋነኛው ክርስቶስ ሰው መሆን እንዴት እንደሆነ ያስተማረበት ትልቁ ቦታ ስነ ስቅለቱ ነው፣ መስቀሉ ነው። በሱ በኩል ሰው እሆናለሁ ብሎ ነው እያሰበ ያለው አግናጤዎስ። አይምሮ ውስጥ ያለው ይሄ ነው፣ የአግናጤዎስ አይምሮ ውስጥ ያለው። ሁለተኛ ተወልጃለሁ ብሎ አያስብም። ተወልጃለሁ ብሎ አያስብም። ተፈጥሬያለሁ ብሎ ያስባል። ተወልጃለሁ ብሎ ግን አያስብም። ይሄን አንድ የጥንታዊት ቤተክርስቲያንን የሚያጠና ሊቅ ግኔሲስ እና ጄኔሲስ በሚል በሁለት ቃል ይከፍለዋል። እኛ አሁን ኦሪት ዘፍጥረትን በእንግሊዝኛ ስንጠራው ጄኔሲስ ነው የምንለው አይደለም? እሱን ለሁለት ይከፍለዋል። የግሪክ ቃሉ ለሁለት የተከፈለ ነው። በእንግሊዝኛው ቱ ቢ ቦርን እና ቱ ቢ ሂውማን ወይም ደግሞ ቱ ቢካም ብለን ለሁለት ልንከፍለው እንችላለን። ለሁለት ስንከፍለው ቅዱስ አግናጤዎስ ራሱን እንደተፈጠረ ያውቃል። ነገር ግን በአዳማዊ ፍጥረት ውስጥ እንዳለ ነው የሚያውቀው። በአዳም ስነ ፍጥረት ውስጥ ነው ያለው። አዳማዊ ማንነቱን ያለው ክርስቶሳዊ የሆነው ማንነቱን በሞቱ ነው የሚያገኘው። በሞቱ ለመቀበል ወደ ሞቱ አደባባይ እየሄደ ነው አግናጤዎስ። ስለዚህ ልወለድ ነው ይለናል። ስለዚህ እኛ አሁን በመጀመሪያው ክፍል ሞትን እንደ ልደት የሚመለከቱበት ዋነኛው ምክንያትም ይሄ ነው። በሞታቸው በኩል ሰው እንደሚሆኑ ስለሚያምኑ ሰውነት አለ የሚያገኙት፣ የክርስቶስ ሙሉ የሆነ ሰውነት፣ በፍጹም ፍቅር በፍጹም ትዕግስት የሚገኝ ሰውነት አለ የሚል እምነት አላቸው ሰማዕታት። የመጀመሪያው ራሱን እንደ ሰውም አይመለከትም አግናጤዎስ። ሁለተኛ ራሱን እንደ ሰውም አይመለከትም። እንደተወለደ ሰው እንደተፈጠረ ሰው ይመለከታል በአዳማዊ ፍጥረት። በክርስቶስ ሰው ግን ሰው መሆንን ገና ነኝ ብሎ ነው የሚያስበው። ሶስተኛው አግናጤዎስ በህይወት እንዳለ ራሱ ላይ ቆጥ ገና በማህፀን ውስጥ እንዳለ በምጥ ላይ እንዳለ ነው የሚመለከተው። እኔና እናንተ ህይወት አለን ብለን ነው የምናስበው አይደለም? በመጀመሪያው ክፍልም እንደተመለከትነው ህይወት አለኝ ክርስቶስን ሳገኘው እዚህ ህይወቴ ላይ ተጨማሪ ህይወት ይሰጠኛል ብለን ነው የምናስበው። እኔ ህይወት አለኝ፣ ህይወቴ ውስጥም የትምህርት ህይወት አለኝ፣ የስራ ህይወት አለኝ፣ የቤተሰብ ህይወት አለኝ፣ አንዳንድ አክቲቪቲዎች የምሰራበት ሆቢዎች አሉኝ። እዚህ ላይ ደግሞ ጤናማ እንዲሆን መንፈሳዊ ህይወት ሊኖረኝ ይችላል ብለን ነው የምናስበው። ይሄ በጣም የተሳሳተ ሐሳብ። ክርስቶስ ሰው የሆነው ክርስቶስ ያዳንን እኔና እናንተ ባለን ህይወት ላይ ህይወት ለመጨመር አይደለም። ክርስቶስ ያዳንን ህይወት አልነበረንም፣ ህይወት እንድናገኝ ነው። ህይወት የምናገኘው እንዴት ነው? ህይወት የምናገኘው በክርስቶስ ጋር ፍጹም የሆነ አይደንቲፊኬሽን አንድ መሆን ከክርስቶስ ጋር ስንችል ነው። ይሄም በስነ ስቅለቱ በኩል ነው ለሰማዕታት የሆነው። ስለዚህ ራሱን በህይወት እንዳለም አይቆጥርም። ገና ወደ ህይወት ሊወለድ እንደሆነ ነው እየሄደ ያለው አግናጤዎስ መጥምቁ አንበሳ። ለአንበሶች ጉድጓድ በተጣለበት ሰዓት ላይ ፍጹም የሆነ
አዲስ ህይወትን ገንዘብ እንደሚያደርግ የሚያምን አግናጢዎስን ነው የምናገኘው። እጅግ በጣም አስደናቂ ነው ይሄ። ተመሳሳይ አይነት የመጀመሪያዎቹ ሰማዕታት ጋር የምናገኘው እንደዚህ አይነት ተደጋጋሚ የሆኑ ታሪኮች አሉ። እነዚህን ታሪኮች ስናገኛቸው ስንመለከታቸው ሰማዕታት ራሳቸውን እንደ ሰውም የሚቆጥሩ አይደሉም። ሰማዕት በሚሆኑበት ቅስፈት ላይ ነው እንወለዳለን፣ ሰው እንሆናለን፣ ወደ ህይወት እንመጣለን። ክርስቶስን በምንመስልባት በዛች ሰዓት ላይ የሰማዕትነት ሰዓት ላይ ሰው እንሆናለን ብለው የሚያምኑት። ይሄ የሚነግረን 3 ቀጣይ መሰረታዊ የሆኑ የሃይማኖት ትምህርቶችን ከሰማዕታት እናወጣለን። ወደ ሰማዕትነት አደባባያቸው ሲሄዱ ሰማዕታት ሰው ለመሆን ምስክርነት የሚሰጡበት መንገድ በእነዚህ 3 ነገሮች ውጤት ሃይማኖት ሆኖ ተመልክተነዋል። ሰማዕትነት ሃይማኖት ነው የምንለው በዚህ ነው። የመጀመሪያው የሚሞቱባት ቅስፈት፣ ሰማዕት የሚሆኑባት ያቺ ሰዓት ራሳቸውን ፍጹም የሆነ መስዋዕት አድርገው የሚያቀርቡባት አድርገው ነው የሚመለከቱት። የመጀመሪያው ሰው መሆን ማለት መስዋዕት መሆን ማለት ነው። አግናጢዎስ በአንበሶች ጥርስ ውስጥ በተቀመጠበት ሰዓት ላይ ልክ እንደ ንጹህ መስዋዕት ለአምላኩ እንደሚቀርብ ተናግሯል። የሱ ወዳጅ የሆነ የልቡ ወዳጅ የሆነ በእስሜርና በተባለች ከተማ ላይ ሊቀ ጳጳስ የነበረ ፖሊካርፐስ የተባለ ሰማዕት አለ። በፖሊካርፐስ ህይወት ላይ ይሄን በደንብ እናገኘዋለን። ፖሊካርፐስ ሰማዕትነት በሚቀበልበት ሰዓት ላይ ኢየሱስ ክርስቶስን ካርተባለ እና ምን በድሎኝ ጌታዬን እክዳለሁ ብሎ የምስክርነት ቃሉን ከሰጠ በኋላ በከተማ መሃል ላይ ልክ በእንጨት ከበው ሰው ሁሉ እየተመለከተ አነደዱት። ፖሊካርፐስ የእስሜርና ሊቀ ጳጳስ። ፖሊካርፐስ እየተቃጠለ ባለበት ሰዓት ላይ ስጋው እየተቃጠለ ምስክር እየሆነበት ባለበት ሰዓት ላይ በአካባቢው ላይ ያሉ ክርስቲያኖች በሙሉ አዲስ ትኩስ የሆነ ተጋግሮ የወጣን የህብስት ሽታ ሸተታቸው። እኔም እናንተም እንደምናውቀው የሰው ስጋ ሲቃጠል ህብስት አይልም። የሰው ስጋ ሲቃጠል የሚጨሰው ጭስ የህብስት ጠረን የለውም። እነዛ በመካከላቸው ግን እየተቃጠለ ያለው የፖሊካርፐስ ሰውነት እየሸተተ ያለው አዲስ ልክ እንዲህ ከኦቨን ከመጋገሪያ ውስጥ እንደወጣ ህብስት የሚሸት ነው። ቁርባናዊ የሆነ ምሳሌነት ያለው ትምህርት እናገኛለን። ይህን የመዘገበልን የፖሊካርፐስን ሰማዕትነት በሚል የተቀመጠ አንድ ድርሳን ነው። ይሄ ድርሳን ጥንታዊት ቤተክርስቲያን ሰማዕትነትን የምትገነዘብበት መንገድ ላይ ከፍተኛ የሆነ አስተዋጽኦ አድርጓል። ሰማዕታት ራሳቸውን ወደ ሰማዕትነት ሲወስዱ ልክ እንደ ንጹህ መስዋዕት እየሆኑ ለእግዚአብሔር ራሳቸውን እያቀረቡ እንደሆነ እንዲያምኑ ትምህርት የሚሰጥበት መዝገብ ድርሳን ሆኖ በጥንታዊ ድርሳን ይጠቀስ ነበረ። እንዴት ነው ይህን የምናስበው? በመስቀል ላይ ክርስቶስ ራሱን ንጹህ መስዋዕት አድርጎ ነው ያቀረበው። ክርስቲያኖችም ሰማዕትነት በሚቀበሉበት ሰዓት ላይ ሰማዕት በሚሆኑበት ሰዓት ላይ ራሳቸውን መስዋዕት አድርገው ለአምላካቸው የሚያቀርቡ ንጹህ ሰውነታቸውን ለእግዚአብሔር እንደ መክበሪያ አድርገው የሚያቀርቡ መስዋዕት ሆነው ነው እየቀረቡ ያሉት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ እንደተናገረው ሰውነታችን ንጹህ የተወደደ መስዋዕት ሆኖ ለእግዚአብሔር መቅረብ አለበት። ዓይናችን የተወደደ መስዋዕት ነው። ጆሮቻችን የተወደዱ መስዋዕቶች ናቸው። እግሮቻችን የተወደዱ መስዋዕቶች ናቸው። እጃችን የተወደደ መስዋዕት ነው። ዛሬ እኔና እናንተ ንጹህ መስዋዕት እንዲሆን ሰውነታችን የምናደርገው በመልካም ምግባር በማስጌጥ ነው። በመልካም ምግባር እናስጌጠዋለን ይህን ሰውነታችንን። እጃችን ንጹህ መስዋዕት ሆኖ ይቀርባል፣ ባልንጀራን ምሕረት ስለሚያደርግ ምጽዋት ስለሚሰጥ። እግር መስዋዕት ሆኖ ይቀርባል፣ ወደ ቤተክርስቲያን አዘውትሮ ስለሚሄድ። አንደበት ንጹህ መስዋዕት ሆኖ ይቀርባል፣ በጎ ነገርን ስለሚናገር። ጆሮቻችን ንጹህ መስዋዕቶች ሆነው ይቀርባሉ፣ ቃል እግዚአብሔርን በመስማት። አስቀድሞ በምግባራት ከማሸብረቁ በፊት በዘመነ ሰማዕታት ክርስቲያኖች ሰውነታቸው ለእግዚአብሔር ማደሪያ እንዲሆን የእግዚአብሔር ክብር መገለጫ እንዲሆን ራሳቸውን እንደ ንጹህ መስዋዕት ማቅረብ ነበረባቸው። ይሄ እምነት ለሰማዕትነት ትጋት በእጅጉ ጥንታዊት ቤተክርስቲያንን ጠንካራ ትጋት እንዲኖራት ያደረገ፣ ለትጋታቸው ብርታት ይሰጥ የነበረ ጉዳይ ነው። የመጀመሪያው ምክንያት ሰው የሚሆኑበት ምክንያት ራሳቸውን እንደ መስዋዕት ስላቀረቡ ነው። ሁለተኛው ራሳቸውን እንደ መስዋዕት ያቀረቡበት ዋነኛ አብሮ የሚጠቀስ ጉዳይ ሰማዕታት ወደ ሰማዕትነት ሲሄዱ ራሳቸውን የመካድና ይሄ ሰልፍ ዲናያል የምንለው ወይም ደግሞ ኬኖሲስ የምንለው ራስን ባዶ የማድረግ ሚስጥርን እንመለከትባቸዋለን። ከዚህ ዓለም ጋር የሚያያይዛቸው ምንም ነገር የለም፣ የሚይዛቸው ነገር የለም። ራሳቸውን ባዶ አድርገው ነው በፍጹም ፍቅር ለአምላካቸው ራሳቸውን እየሰጡ ያሉት እና ሰማዕትነት
የመሰጠት ህይወት ነው። ለእግዚአብሔር ራስን የመስጠት ህይወት ነው። ይሄ የመሰጠት ህይወት ጥንታዊት ቤተክርስቲያን ሰማዕታት ፍጹም ፍቅር ኖሯቸው ወደ ሰማዕትነት ጎዳና እንዲሄዱ የሚያደርጋቸው አንዱ ምክንያት ነበረ። ራሳቸውን ባዶ አድርገው ለእግዚአብሔር የመሰጣት። በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ ስለ ክርስቶስ የተናገረውን ራሱን ባዶ አደረገው የሚለውን ክርስቲያኖች ይመስሉት ነበረ። በሰማዕትነት በምንኩስና በኋላ ከምድራዊ ጥሪት ራሳቸውን ባዶ አድርገው ከዓለማዊ ፈቃዳት በመቲር ጥለው እሱን ሊመንኑ ፊታቸውን ወደ በረሃ ከማዞራቸው በፊት ከዛ ፊት ወደ አናብስት ነበር የዞሩት ክርስቲያኖች ወደ አላውያን ነገስታት ነበር የዞሩት፣ ራሳቸውን ባዶ አድርገው ማለት ነው። ሰማዕትነት ራስን ባዶ የማድረግ ሚስጥር ነው። ያ ባዶ የማድረግ ሚስጥር ራስን ከፍ አድርጎ ወደ እግዚአብሔርን ወደ መምሰል የሚያሳድግ ነው። የእግዚአብሔር ክብር እንድንመለከትባቸው የሚያደርግ ነው። ሰማዕታት ናቸው የእግዚአብሔርን ክብር የምንመለከትባቸው። ስለዚህ በሞታቸው በኩል የእግዚአብሔር ክብር ሲገለጥ እንመለከታለን እና ራሳቸውን ባዶ የማድረጋቸው ሚስጥርም በተግባር ያለምንም ፍርሃት ለሞት ራሳቸውን አሳልፈው ሲሰጡ እንመለከተዋለን። ሶስተኛው ከዚሁ ጋር አብሮ በጣም የተያያዘውና ለሰማዕታት በጎዳናቸው የምንመለከትበት ፍቅር ነው። ራስን ባዶ የማድረግ ፍቅር። ራስን ባዶ የማድረግ ፍቅር በተግባር ባልንጀራንም የመውደድ ሆኖ ተገልጧል። ሰማዕታት ክርስቲያን ሆነው የኖሩበት ዘመን በሙሉ በሞታቸው ይሄ ቅስፈት ተገኝቶ ምስክር ከመሆናቸው በፊት ባልንጀራቸውን በፍጹም ፍቅር የሚወዱ ናቸው። በመስቀል ላይ የተማርነው ምንድነው? ፍጹም ፍቅር፣ ፍጹም ትሕትና። እነዚህ ሁለት ነገሮች ነው የተማርነው። በመስቀል ላይ የተማርነው ፍጹም ፍቅር ነው፣ ፍጹም ትሕትና ነው። በሰማዕታትም ሞት የተማርነው ምንድነው? ፍጹም ለእግዚአብሔር ያላቸውን ፍቅር ነው፣ ፍጹም ትዕግስትን ነው የተመለከትነው። ትዕግስታቸው ያንን መከራ በጥብዓት ተሸክመው ቆይተው በሙሉ ቀን ሊገረፉ ይችላሉ። ዛፍ ላይ ታስረው በዳርት እንደዚህ ሊተኩሱባቸው ይችላል። ሙሉ ቀን እጅግ አሰቃቂ የሆነ መከራ እንዲቀበሉ፣ የአራዊትና አናብስት እንዲበሏቸው ከነ ህይወታቸው በበረሃ መሃል ሊታሰሩ ይችላሉ። እንደዚህ አይነት በጣም የሚጸኑ መከራዎችን ሲቀበሉ ትዕግስታቸው ለአንደበት በጣም ለመግለጽ ከባድ ነው። በመስቀል ላይ የተመለከትነው ተግባራዊ የሆነ ፍቅር፣ ተግባራዊ የሆነ ትሕትና ክርስቲያኖች በሰማዕታት ህይወት ውስጥ እንመለከተዋለን። በክርስቶስ መስቀል ላይ የተመለከትነውን መከራ በክርስቲያኖችም ሰማዕትነት ውስጥ እንመለከተዋለን። ስለዚህ እነዚህ ሶስቱ ነገሮች ሰማዕታት ራሳቸውን ሰው አድርገው ሲወልዱ፣ ሰው ወደ መሆን ሲሄዱ በሰማዕትነት ጎዳና ላይ የምንመለከተው ትሩፋታቸው። የመጀመሪያው ንጹህ መስዋዕት ሆነው ቀርበዋል። ንጹህ መስዋዕት ናቸው። ለአምላካቸው የቀረቡ ንጹህ መስዋዕቶች ናቸው። በብሉይ ኪዳንም መስዋዕት የእግዚአብሔር ክብር መገለጫ ነበረ። በሐዲስ ኪዳንም ክርስቲያኖች ሰውነታቸውን ንጹህ መስዋዕት አድርገው ሲያቀርቡ የእግዚአብሔር ክብር መገለጫ ናቸው። ሁለተኛ ራሳቸውን ባዶ አድርገዋል። ኬኖሲስ የምንለው ራስን ባዶ ማድረግ በሰማዕትነት ህይወት ውስጥ እንመለከተዋለን። ስለዚህ ራሳቸውን ባዶ በማድረጋቸው የእግዚአብሔር ክብር በእነሱ የላቀ ሆኖ ተገልጧል። ሶስተኛ ፍጹም ትዕግስት፣ ፍጹም ትሕትና በሰማዕታት ህይወት ውስጥ ተመልክተናል። ይሄ ሶስተኛው ደግሞ በመስቀል ላይ የተመለከቱት አምላካቸውን ኢየሱስ ክርስቶስን የሚመስሉበት መንገድ ነው። ሰው የመሆን ሚስጥር ክርስቲያን የመሆን ሚስጥር ነው። ሰው የመሆን ሚስጥር ከአምላክ ጋር አንድ የመሆን ሚስጥር ነው። ሰው የመሆን ሚስጥር ሰማዕታት ራሳቸውን ወደ ህይወት ራሳቸውን የወለዱበት መንገድ፣ ወደ ህይወት በመወለዳቸውም አምላካቸውን እንደሚመስሉ ያመኑበት መንገድ ነው። በዚህ መንገድ ላይ ነው የሰማዕትነትን ሚስጥር አንድ ጎዳና የምናገኘው። ይሄ በጥንታውያን ሰማዕታት ህይወት ውስጥ ወደ ሰማዕትነት የሚሄደው ክርስቲያን አይምሮ ውስጥ ያለውን ነገር እንድንጠይቅ፣ ምን እያሰበ ነው ይህን እያደረገ ያለው እንድንል ያደርገናል። እኔ ሰው አይደለሁም ብሎ እያመነ የሚሄድ ሰማዕታት እንዴት እናስባቸዋለን? እኔ ሰው አይደለሁም፣ እኔ በህይወት የለውም፣ እኔ ገና ወደ ህይወት ልወለድ፣ መጨረሻ ሞቴን በምቀምስባት በምቀበልባት ለሃይማኖት ምስክር በመሆንበት ሰዓት ላይ ሰውነትን ገንዘብ አደርጋለሁ፣ ሰው እሆናለሁ፣ አምላክ በፈጠረው የእግዚአብሔር አርአያና አምሳል ባለ ሰው እሆናለሁ ብለው የሚያምኑ ናቸው። በዛ መሃል ግን እድገቱ እስከ ህይወት ዘመናቸው በሙሉ ያለ ነው። በቀጣይ ክፍል የምናገኘው በምንኩስና ውስጥም በጋብቻ ህይወት ውስጥም ክርስቲያኖች በይሄ ሶሾ ካልቸራል በሆነ ማንነታቸው በማህበረሰባዊ ማንነታቸው ውስጥም ያገኙት እሴት የተወለደው ከሰማዕታት ህሊና ውስጥ ነው። ያ መንፈሳዊነት ነው ወደ እንደዚህ አይነት የተለያዩ ሁኔታዎች ውስጥ የምናገኘው። የትህርምት ህይወትም ለዛሬ ማጠቃለያ የምናደርገው ይሄንን ነው። የትህርምት ህይወትም የዚህ ሰው የመሆኛ መንገድ
አብሮ በጋራ ከሰማዕትነት ጋር ሰው የመሆን መንገድ ሆኖ እናገኘዋለን። የትህርምት ሕይወት ክርስቲያኖች ምንድነው? የትህርምት ሕይወት በተረፈ ጊዜያችን ወይ በተረፈ ምግባር የሚደረግ ጉዳይ አድርገን አይደለም መገንዘብ ያለብን። የትህርምት ሕይወት አንድ ክርስቲያን ስለሆነ የሚፈጽማቸው ምግባራት ናቸው። የጾም፣ የጸሎት፣ የምጽዋት፣ የስግደት፣ ሌሎች እንደዚህ ተመሳሳይ የሆኑ ምግባራት በሙሉ የትህርምት ሕይወት እንላቸዋለን። እነዚህ የትህርምት ሕይወት ትህርምት አሴቲዝም የምንለው አሴቲክ ፕራክቲስ አትሌቶች፣ ተዋጊዎች፣ ወታደሮች፣ ጦረኞች የሚመሰሉበት ነው። እንቅስቃሴን ኤክሰርሳይስን የሚያሳይ ነው። አትሌት ምን አይነት ነው? አትሌት በብዙ ልምምድ ያደርጋል፣ ሮጦ ያሸንፋል አይደለም? ወታደር በብዙ ልምምድ ይቆያል፣ ተዋግቶ ያሸንፋል። የትህርምት ሕይወትና ሰማዕትነትም ልክ እንደዚሁ ነው። እጅግ በጣም ብዙ ልምምድ አለ። ከዛ በኋላ ግን በውጊያው ሰዓት ላይ አሸናፊ ሆነው ይወጣሉ። አሸናፊዎች ናቸው። ልክ እንደዛው በሕይወት ዘመናቸው የተገበሩት የነበረው የተለያዩ ምግባራት ሕይወት ውጤቱን ግቡን ሲያገኝ የምንመለከተው በሰማዕታት ሕይወት ውስጥ በምስክርነታቸው ነው። ከዛም በኋላ የሚታወቁት በብዙ ተጋድሎ ሰማዕት እንደሆኑ በመናገር ነው። ስለዚህ የትህርምት ሕይወትም ከዚሁ ጋር አንድ አካል ነው። ክርስቲያን ምስክር እስኪሆን ድረስ ሰማዕት እስኪሆን ድረስ በትህርምት ሕይወት እያደገ የሚመጣ ነው። በተጋድሎ እያደገ የሚመጣ ነው። እያደገ መጥቶ ከዛ በኋላ ምስክር ይሆናል፣ ሰው ይሆናል። እስከዛ ግን ሕይወቱን አለኝ ብሎ ገንዘቡ አድርጎት የኔ ነው ብሎ እንደፈለገ የሚያደርገው ሕይወት ያለው አድርጎ አይገነዘብም። እኔና እናንተ ሕይወቱን እንደዛ እንገነዘብም። በእነዚህ በትህርምት ሕይወት በኤክሰርሳይሱ በልምምዱ ራሳችንን ለእግዚአብሔር ማደሪያ እንድንሆን፣ ለእግዚአብሔር ምስክር እንድንሆን፣ የእግዚአብሔር የክብሩ መገለጫ እንድንሆን፣ በሞታችን በኩልም እግዚአብሔርን እንድናየው ልምምድ የምናደርግበት ቦታ ነው። የመጨረሻ የሞታችንም ሰዓት የዚህ የምስክርነት አንዱ አካል ነው። ዛሬ ቤተክርስቲያን ለሞቱ ሰዎች የራሷ ስርዓት አላት። ለሞቱ ሰዎች የሚደረግ ስርዓት ከሰማዕታት ሕይወት ውስጥ የወጣ ነው። አሁን ብዙ ጊዜ ሞትን በተመለከተ ያለን ምልከታ ከሞት በኋላ ያለው ሕይወት ላይ ያጠነጥላል። ይሄ ፐርሰናል ኤስካቶሎጂ ይባላል። ፐርሰናል ኤስካቶሎጂ ነፍስ ሄዳ ገነት ነው የምትገባው፣ ሲኦል ገሃነም ነው የምትገባው፣ መንግስተ ሰማያት፣ እዚህ ላይ ያተኮረ ነው። በጥንቷ ቤተክርስቲያን በተለይ በዘመነ ሰማዕታት ጥያቄው ይህ አልነበረም። ጥያቄው የነበረው ፐርሰናል ኤስካቶሎጂ ሳይሆን የሟቹ ሰማዕት የሚቀበለው የሰማዕቱ ምስክር የሚሆንበት ሰዓት ላይ ስጋው የሚከብርበት መንገድና ሰውነቱን ለቅድስና የሚሰጥበት መንገድ ቁልፍ ጉዳይ ነው። ሞቱ ነው ዋናው አድርገው የሚረዱት። ከሞቱ በኋላ ስላለው ሕይወት ብዙ ድርሳን አናገኝም። ሞቱ ላይ ግን ብዙ ሪፍሌክሽኖች እናገኛለን እና ሞቱን ስትመለከቱት ሞቱ ልዩ ነው። ስለ ሞቱ የመጀመሪያው ክፍል ላይ ተመለከተናል። ከሞተ በኋላ ግን ሰውነቱን የሚያከብሩበት መንገድም ልዩ ነው። የሰማዕታት ሰው የሆኑበት ከዛ በኋላ የሰውነታቸው የአጽማቸው የሚከብርበት፣ አሁን እኛ ሰማዕታትን ፍልሰታ አጽሙ እያለን እናከብራለን አይደለም? የጻድቃን የሰማዕታትን አጽሙን የሚያከብሩበት መንገድ ሰውነትን የሚያከብሩበት መንገድ ነው። እኔና እናንተ አንድ ሰው ከሞተ በኋላ የሰውነት ክብር ላንሰጠው እንችላለን። ወደዛ ተጥሎ በመንገድም ሊቀር ይችላል። አንስቶ የሚቀብረውም ላያገኝ ይችላል። በመጽሐፍ ቅዱስ ላይ አባታችን ቅዱስ ጦቢት ከሚታወቅባቸው ነገሮች አንዱ የሞቱ ሰዎችን አንስቶ መቅበር ነበር በክብር አይደለም? ይሄ ምግባር በጥንታዊት ቤተክርስቲያንም ጦቢትን ምሳሌ እያደረጉ ይጠቅሱ ነበረ። ለሞቱ ሰዎች የሚደረግ እንክብካቤ እና አንድ ማህበረሰብ ለሞቱ ሰዎች በሚያደርገው እንክብካቤ ይገምታል፣ ይለካል። ሞራላዊ ማንነቱ ኤቲካል ያለበት ሁኔታ፣ ኤቲካሊ በስነ ምግባር ያለበት ሁኔታ፣ ከዛ በላይ ደግሞ በሃይማኖት ክርስቲያን የምንሆንበት ነገር ለሞቱ ሰዎች በምናደርገው እንክብካቤ ይታወቃል፣ ይታያል። ክርስቲያኖች እኛ ለሞቱ ሰዎች የምናደርገው እንክብካቤ ሰማዕታት በሰማዕትነት ላለፉ ወንድሞቻቸውና እህቶቻቸው ያከብሩበት ከነበረበት መንገድ የተቀዳ ነው። ያ ሞቱን ልክ እንደ ቅዳሴ ያደረገውን ሰማዕት ስጋውን ከተረከቡ በኋላ ስጋውን በእጅጉ ያከብሩታል። የሚገርማቸው መስዋዕት በሚያቀርቡበት አልታር ላይ እንደ ታቦት ይጠቀሙበት ነበረ። መንበሩ ላይ ያስቀምጡት ነበር። ይህን ዛሬ ስንሰማ በጣም ነው የምንገረመው። መቼስ አንዳንድ አብያተ ክርስቲያናት ምስራቃውያን፣ ሌሎችም የምስራቃውያን ኦርቶዶክስ አንዳንድ ጥንታውያን በጥንታዊነታቸው የሚታወቁ አብያተ ክርስቲያናት ስቲል አሁንም ያደርጉታል። ከቅዱሳን መካከል አጥንቶቻቸውን መንበራቸው ላይ ከሚያስቀምጡት ንዋየ ቅድሳት መካከል አንዱ ያደርጉታል። ሊቪንግ ዊትነስ ነው ይባላል። እሱ በህይወት ያለ ምስክር ነው። የሞተ ምስክር አይደለም። ክርስቲያኖች በህይወት ያለ ምስክር ነው። ስለዚህ ያን የህይወት ምስክርነት ይይዙታል። ከዛ በኋላ ያ የበሰበሰ የፈጀ ያለቀ ሰውነት አይደለም። ያ ሰውነት
ያ ሰውነት ምስክር የሆነ የእግዚአብሔር ክብር የተገለጠበት ሰውነት ነው። ስለዚህ ኦርቶዶክሳውያን የቅዱሳንን ሰውነት በማክበር ከሞት በኋላ ከአንበሳ ተበልቶ የተረፈውን ከመከራ የተረፈውን ሰውነት ሰብስቦ የማክበር ምግባር የሃይማኖት መገለጫ ነበራቸው። ይሄ ሰማዕታት ሰው የሆኑበት ሞመንት በኋላ ከዛ በኋላ ቤተክርስቲያን ዘወትር ያንን በሞታቸው የተገለጠውን የእግዚአብሔር ክብር ስታከብረው ስታመሰግነው ትኖራለች። በህይወት ያለው ሰው ነው የእግዚአብሔር ክብር መገለጫ። ለሱም ሰማዕቱ ነው በህይወት ያለው ሰው በሞቱ በኩል ወደ ህይወት የተወለደው ማለት ነው። ቸር ይቆየን።